እሺ ተመልካቾች እንዴት ናችሁ? ብዙ ሰዎች በግንኙነታችሁ ሁኔታ ወይ ስለ ቢዝነስ ስታወሩ ሊሆን ይችላል። ይሄ እኮ ቢዝነስ ያዋጣል ለምን አትጀምረውም ምናምን ተብላችሁ ወይ ለመጀመር ፍላጎት አሳድራችሁ ታውቃላችሁ፣ ወይ ደግሞ ጀምራችሁ ሊሆን ይችላል እና ብዙዎቻችሁ ከስራችሁ ሊሆን እንደሚችል አስባለሁ። እና ከብዙ ሰዎች ጋር ስለምንገናኝ ይሄን ብትጀምር ይሉኛል ሰዎች። እንዴት ነው ይሄን ሊጀምር እንዴ ያዋጣል ይላሉ። በቃ የሆነ ሰው ያዛርጉና መንገድ ላይ እስቲ ምን ቢዝነስ የሚያዋጣ ይመስላል ብላችሁ ጠይቁ። መልስ አለው ሰውየው። ይሄን ብትጀምሩ ያዋጣል ይላል። እና እኔ ዛሬ ልነግራችሁ ፈልገው ምንድን ነው ያዋጣል ተብሎ የተነገራችሁን ቢዝነስ በሙሉ አትጀምሩ። ለአዲስ አበባ ታሪክ ሲነሳ ፍጹም ማትረሳ ፒያሳ፣ የከተማችን መሃል ፒያሳ ለኑሮ የምትመቸውና እርሶን የጠበቀች ነው። አረንጓዴ የሆነውን ማራኪ እይታ ከበረንዳው ላይ ሆነው የሚመለከቱበትን ዘመናዊ አፓርታማ፣ ሞናርክ ሆቴልንና ኤሊያና ግራንድ ሞልን ከቤቶ በጥቂት እርምጃ እንዲደርሱበት አድርገን እየገነባ እንገኛለን። ልብ ይበሉ፣ 6 ወለሎች ሙሉ ለመኪና ማቆሚያ ፓርኪንግ ብቻ ተብለው የተዘጋጁ ናቸው። ከዘመናዊ የመኪና ሊፍት ጋር የኤሌክትሪክ መኪና ቻርጀርን ጨምሮ የህፃናት ማቆያ ዴኬር ፕሮግራሞችን የሚያዘጋጅበት ሰፊ አዳራሽ ከቴራስ ጋር በ744 ሺህ ብር 10% ቅድመ ክፍያ ብቻ ፒያሳ ላይ የቤት ባለቤት ለመሆን በ0969211919 ዛሬውን ይደውሉልን። መልካም በዓል። መደላድሎች ነን። በምቾት ይኑሩ። ሰዎች ሆን ብለውም ሊሆን ይችላል ወይ ደግሞ በአጋጣሚ ወይ ደግሞ ብር እንዳላችሁ ስላሰቡ ወይ ደግሞ ምን ልስራ ብላችኋቸው ሰዎች ከራሳቸው ተነስቶ እንትን ቢዝነስ ብትጀምር በጣም ያዋጣል ብለው መክሯችሁ ሊሆን ይችላል። ቀላል ነው፣ እንትን ቢዝነስ እኮ በጣም ቀላል ነው፣ በጣም አትራፊ ነው። ግን እንደዚህ ቀላልና አትራፊ ቢዝነስ ቢኖር ሁሉም ሰው ሀብታም ነበር የሚሆነው። ከማንም የተደበቀ ሀቅ፣ ከማንም የተደበቀ የቢዝነስ ሀሳብ የለም፣ በፍጹም የለም እንደዛ። ለምሳሌ አንድ ሰው ካፌ እኮ ያዋጣል ካለ ምንም ከተማውን በሙሉ የሞላው እኮ ካፌ ነው። ዶሮ ማርባት ያዋጣል ካላችሁ ከተማውን በሙሉ የሞላው ዶሮ ማርባት ነው። እስቲ ዩኒክ ነገር ሊነግራችሁ አይችልም። በጣም በጣም ሬር ነው። ስለዚህ ዋናው ጥያቄ ቢዝነሱ አትራፊ ነው ወይ የሚለው አይደለም፣ ለእናንተ አትራፊ ነው ወይ? ሰዎችም ሙሉ ለሙሉ ማመንም አያስፈልግም፣ ሙሉ ለሙሉ መጠራጠር አያስፈልግም። ግን እንደ ኢንቨስተር እንደ ቢዝነስ ሰው ለማሰብ መሞከር አለባችሁ። እና ኢንቨስተር እና የቢዝነስ ሰው ታሪኮችን አይደለም የሚያምነው ቁጥሮች፣ ስልትና ስጋት ነው። ስለዚህ ከዚህ በመነሳት የተወሰኑ ሀሳቦች እነግራችኋለሁ። ብዙ ሰዎች ቢዝነስ ሳይሆን ታሪክ ነው የሚነግሯችሁ። እሱ እናወራለን። ቁጥሮች እንዴት መከተል እንዳለባችሁ የተወሰነ እናወራለን። ሰውም ደግሞ ለምንድን ነው የመከራችሁ የሚለውንም እንዴት ኢቫሉዌት ማድረግ እንዳለባችሁና አንዳንዴ ስኬት የሚመስለንና እድል የሚመስለንን መለየት እንዴት እንደምትችሉና ወደፊት ምን አይነት ስልቶችን መከተል እንደምትችሉ የተወሰነ ቢዝነስ ሀሳብና ምክር እሰጣችኋለሁ። እንግዲህ ብዙ ሰው ቢዝነስ ሳይሆን የሚመክራችሁ እኮ ታሪክ ነው እና ሀሳቡን ነው የሚነግራችሁ። እንትን ብትሰሩ ይላል ሰው፣ የሰራ እኮ አይደለም እንትን ያዋጣል ይላል። ወይ ደግሞ ምን ይላቸዋል? እኔ እኮ ይህን እየሰራው በጣም ጥሩ ገንዘብ እሰራለሁ፣ በጣም ብዙ ገንዘብ አገኛለሁ። ሰዎች እኮ ይህን ይሰራሉ፣ እኔ የከሰረ ሰው ይህን በመስራት የከሰረ ሰው አላቅም እንዴ፣ በጣም ደንበኛ አለ፣ ብዙ ሰዎች ቁጭ ብለው ሲጠቀሙ ሲገዙ ነው የምመለከተው ምናምን ይላቸዋል። ይመጣና እንዴ ሰው በሙሉ ዳቦ ቤት ከፈት ዳቦ እንዴ ሲገዛ የሚለው እንዴ ለምን ኢምፖርት አታደርግም? ኢምፖርት አድርገህ በጣም እኮ ከፍተኛ ነው። ሰው ሰልባጅ ብር ልብስ አይደል እንደሚሸጠው ብትሸጥ በጣም ጥሩ ነው። እንደ ዶሮ ማርባት መዛቅ ነው ብትሰራ ጥሩ ነው። እኔ የከሰረ ሰው እኔ አይቻላቅም ይላሉ። ራይድ ጀምሮ የከሰረ ሰው አይቻላቅም ብላ ብላ በጣም ብዙ ሱቅ ሲገዛ እንደ ሰው በሰልፍ አይደል እንደ ምናምን ይላቸዋል። ግን እነዚህ ታሪኮች የተደበቀ እውነት ውስጣቸው አለ። ለምሳሌ ከውጭ ዕቃ ማስመጣት ያዋጣል ይለዋል አንድ ሰው ይመጣና፣ በንግግር ጥሩ ይመስላል፣ ግን የማይነግሩ ነገር ምንድን ነው? ውጭ ምንዛሬ ማግኘት መከራ መሆኑን አይነግሩህም። ብር በተዳከመ ቁጥር ፈተና ውስጥ እንደምትገባ አይነግሩህም። የጉምሩክ ያለ ጣጣን አይነግሩህም። የሎጂስቲክ የማጓጓዝ ያለውን ችግር አይነግሩህም። ኬላ ላይ ያለ ችግርን አይነግሩህም። አንተ የምታመጣው ምርት ሁል ጊዜም የተረጋጋ ፍላጎት ላይኖረው እንደሚችል አይነግሩህም። እና ትርፍ የመሰላቸው ነገር አንተ ስገባበት በፍጥነት መክሰሪያ ሊሆን ይችላል። ስለዚህ አስቡ፣ ጥሩ ታሪክ ጥሩ ቢዝነስ ሊሆን አይችልም። መጀመሪያው ማሰብ ያለባችሁ ሰዎች የሚነግሯችሁ ታሪክና ሀሳቦች ናቸው። ይህንን መመርመር አለባችሁ። ደግሞ እናንተ
ቁጥሮችን ነው ተከትላችሁ መወሰን ያለባችሁ። ብዙ ኢንተርቪው አለው። ይሄ ያዋጣል ብዬ ገብቼ ከሰርኩ፣ ይሄ ያዋጣል ብዬ ከሰርኩ፣ ሰዎች ይሄን ብሰራ ጥሩ ነው አሉኝ፣ ከሰርኩ እና ሰዎች ሲሰሩ አየውና ገባውበት፣ ከሰርኩ። በጣም ብዙ ኢንተርቪው ያገኛለሁ፣ እመለከታለሁ። ደግሞ ከሰዎች ጋርም ሳወራ ይሄን ያለው። ግን እናንተ በተወሰነ መልኩ ቁጥሮችን ተከተሉ። ትክክለኛ ቢዝነስ፣ ትክክለኛ ስራ የምታስቡ ከሆነ መሰረታዊ የሚባሉ ቁጥሮችን መመርመር አለባችሁ። የመጀመሪያው ትርፍ ማለት እኮ ገቢ ሲቀነስ ወጪ ነው። ቀላል ይመስላል፣ ግን መሰረታዊ ነገር ነው። ዝም ብሎ ትርፍ ማሰብ የለባችሁም በጭንቅላት። ገቢ መጀመሪያ ምን ሊሆን ይችላል የሚለው በቁጥር ማወቅ አለባችሁ። ይሄን አረጋለሁ፣ ይሄን አረጋለሁ፣ ይሄን እሸጣለሁ፣ ይሄን ላገኝ ይችላል። ወጪስ ይሄ ወጪዎች አሉብኝ የሚለው ማወቅ አለባችሁ። ያዘጋጀሁትን በስንት ነው መሸጠው የሚለውንም ማወቅ አለባችሁ። በትንሹ ስሸጥ ምን ያህል እሸጣለሁ? ደንበኛም ከሆነ በትንሹ ምን ያህል ደንበኛ ላገኝ እችላለሁ? በመካከለኛ መጠን ሲናሪዎችን ምን ላገኝ እችላለሁ? በዛ ከተባለ ስንት ሊሸጥ እችላለሁ? በዛ ከተባለ ስንት ደንበኛ ይመጣልኛል? ከቻላችሁ አካባቢ መረጃዎችን መውሰድ ነው። ዝም ብላችሁ ዘው ሳይሆን ዳቦ ቤት የምከፍቱ ከሆነ በቃ 40 እና 50 ዳቦ ቤቶችን እንደምንም ብላችሁ ሰዎቹ ማናገር አለባችሁ። የሚወጡበትን፣ የሚገቡበትን፣ የሚሸምቱበትን፣ የሚሸጡበትን፣ የሚወስኑበትን ሰራተኛ ይህም በሙሉ መረጃ ማግኘት አለ። በቀን በአማካይ ስንት ይሸጣሉ? በመኪና እያዞሩ ስንት ይሸጣሉ? ሱቅ ላይ መጥቶ የሚገዛ ሰው ስንት ሰው በጅምላ ቢቀበላቸው፣ በችርቻሮ፣ ይህም በሙሉ መረጃ ማምጣት አለባችሁ። ወጪንም ምን ያህል ወጪ አለባችሁ? ቋሚ ወጪዎቻችሁ ስንት ናቸው? ስራ ማስኬጃ ወጪዎቻችሁ ስንት ናቸው? ከዚህ ውጭ የቢሮክራሲ ወጪ አለው። ሰው ፍቃድ ዝም ብሎ ሄዶ ላይ ያመጣ ይችላል። ፍቃድ ሲያወጣ ምናልባት የሆኑ የቢሮክራሲ ወጪዎች ሊኖሩበት ይችላል። ጥሬ ዕቃ ለማምጣት የቢሮክራሲ ወጪ ሊኖርበት ይችላል እኮ ማታስቡት። ለምሳሌ ዕቃ ማምታችሁ የሚጭኑና የሚያወርዱ ሰዎች እንኳን እኮ ሂሳብ ሊደምሩባችሁ ይችላል። ያላሰባችሁት በፍጹም እናንተ ጭንቅላት ውስጥ የሚልም። ስለዚህ ምን ያህል ወጪ አለብኝ የሚለውን በደንብ ክሊር ሆናችሁ አውቃችሁ ነው መወሰን ያለባችሁ። ትክክለኛ የተጣራ ትርፌ ስንት ይሆናል የሚለውን መጀመሪያ ስሩ። በመጥፎ ሲናሪዮ በቃ ዝቅተኛ ብሸጥ፣ በጣም በውድ ብገዛ፣ በጣም ብዙ ወጪዎች ቢኖሩብኝ የሚል በመጥፎ ሲናሪዮ ስንት ላገኝ ይችላለሁ? በርካሽ ብገዛ፣ ቢሮክራሲ ወጪ ባይኖርብኝ፣ ብዙ ብሸጥ፣ በተሻለ ዋጋ ብሸጥ፣ ጥሩ የሚባለው ሲናሪዮ ላይ ስንት የተጣራ ትርፍ አገኛለሁ የሚለውን ከግምት ከታችሁ። ለምሳሌ 80 ብር ያወጣችሁበትን ነገር 100 ብር ብትሸጡ 20 ብር እኮ ትርፍ አይደለም፣ እንዳዘነጉ። ሰው የሚያስበው እንደዛ ነው። 80 ብር ገዛሁትና 100 ብር ሸጥኩት እና 20 ብር አተረፍኩ ይላል ሰው። ግን እንደሱ ማለት አይደለም። ያጠፋችሁት ጊዜ ከግምት መከተት አለበት። ምናልባት ወደፊት ግብር የምትከፍሉበት ሊሆን ይችላል፣ ከዚህ የሚቀነስ ነው። ያላሰላችሁት ወጪ ሊኖር ይችላል፣ ከዚህ የሚቀነስ እኮ ነው። ስለዚህ መሀል ላይ በመሸጥና በመግዛት መካከል ያለው መሀል ላይ በሙሉ ያለው ልዩነት ትርፍ ማለት አይደለም። ይህንን ቁጥሮች በደንብ ማስላት አለባችሁ። ሰዎቹ ስለምንድን ነው የመክሯችሁ? እሱንም ቼክ ማድረግ አለባችሁ። አንዳንዴ ሰዎች የሚመክሯችሁ የሚሰጧችሁ መረጃ እንደው ከሁኔታዎች ጋር መጣጣም አለበት። እንድትለወጡ የሚያስቡ ሰዎች ናቸው እየመከሯችሁ ያሉት ወይስ መከርኩት ለማለት የሚመክሩ ሰው? እንትን በሰራስ እንትን ለምን አሰራም? እነሱ እኮ ገንዘቡም አላቸው፣ እጃቸውን አጣጥፈው ቁጭ ብለዋል። እንደው የመምከር አቅም አለኝ ብለው የሚመክሩም ሰዎች አሉ። ምክንያቱም መስራት እየቻሉ ያልሰሩትን ነገር በእናንተ መሞከር የሚፈልጉ አሉ። 1 ሚሊዮን ብር እጃቸው ላይ ኖሯችሁ ምንም ያልሰሩ ሰዎች እናንተ 100 ሺህ ብር ኖሯችሁ ዳቦ ቤት ለምን አከፍትም ሞክርስ ይሏል። ልክ ዳቦ ቤት ከፍታችሁ ትንሽ ከተሳካ ብን ብለው እነሱ በ10 እጥፍ ከእናንተ አሳደገው ዳቦ ቤቱን ከፍቱታል። ስለዚህ እየተመከራችሁ ያላችሁት ከምን ሞቲቭ ነው የሚለውን ማወቅ አለባችሁ። ማን ነው እየመከራችሁ ያለው ደግሞ የሚለውንም በደንብ መመርመር አለባችሁ። ቢዝነስ የሚያውቅ ሰው ነው እየመከራችሁ ያለው? የስራ ዴዲኬሽን ያለው ሰው ነው እየመከራችሁ ያለው? ወይ ዝም ብሎ ራንደም ፐርሰን ነው እየመከራችሁ ያለው? እሱንም ቼክ ማድረግ አለባችሁ። ዝም ብላችሁ ያዋጣል ስለተባላችሁ ድርግም ብላችሁ ገብታችሁ እንደምንም ብላችሁ ያጠራቀማችሁትን ገንዘብ ማጣት የለባችሁ። የብዙ ሰው ታሪክ ነው። በቅርቡም አንድ ሰው እያየው በጣም እየገረመኝ ነበር። እንትን ሞከር ከሰርኩ፣ እንትን ሞከር ከሰርኩ፣ እንትን ሞከር ሳልሸጥ ነው የከሰርኩት፣ ይሄን ገምቼ ነበር ውስጡ ስገባ እንደዛ ሆኖ አላገኘሁትም ምናምን። በጣም የብዙ ሰው ታሪክ ነው። እና ስኬትና ድልንም ለዩ። ለምሳሌ አንድ ሰው እኔ ከዱባይ የዚህን ያህል ዕቃ መጣውና አንዴ ሸጬ እጥፍ አተረፍኩ ይላችኋል። ይሄ እኮ ቢዝነስ አይደለም፣ እድል ነው የሚባሉ። አንድ ሰው ብዙ ገንዘብ ሰራ ማለት ጥሩ ቢዝነስ ነው ማለት አይደለም። እንደዛ እንዳታስቡ። ምክንያቱም የጊዜ ጉዳይ አንዳንዴ የምታመጡበት ጊዜ ማለት ነው። ያላችሁ ኮኔክሽን። ለምሳሌ አንድ ሰው በጣም ኮኔክሽን ያለውና በጣም ካተረፈ እናንተ ብትገቡ ኮኔክሽኑ ከሌላችሁ ዜሮ ነው።
ማንም በሚያይፈልገው ጊዜ የሆነ ዕቃ ካመጣችሁ ጊዜው የማይሆንለት ከሆነ አይሆንም። እድልም ደግሞ ይለያያል። አንዳንድ ሰው የሆነ እድል አለው፣ አንዳንድ ሰው ደግሞ እድል የለው። የሆኑ አጋጣሚዎችን ተጠቅሞ የሆነ ሰው ሊያልፍለት ይችላል። ለምሳሌ ሱቅ ብትከራዩ ሄዳችሁ አንዳንድ ሰው በእድል ርካሽ ሱቅ ሊያገኝ ይችላል፣ አንዳንድ ሰው ውድ ሊያገኝ ይችላል። ስለዚህ እነዚህ ከግምት ይከተታሉ እና እውነተኛ እድሎች አንዳንዴ ሊደገሙ የሚችሉ ናቸው። በቃ በስራ የሚመጡ ስለሆኑ እና ራሳችሁ መጠየቅ አለባችሁ። በቃ ብዙ ሰዎች በተከታታይ ነው ወይ ውጤታማ እየሆኑ ያሉት፣ በተከታታይ ነው ወይ ትርፋማ እየሆኑ ያሉት የሚለውን መጠየቅ አለባችሁ። አንዳንድ ሰው በቃ ጥቂት ብቻ የሚሳካላቸው ቢዝነስ ላይ ጆይን ማድረግ የለባችሁ። ለምሳሌ የኮምፒውተር ሜንቴናንስ ይሸጣለሁ ብላችሁ ጥቂት ሰዎች ብቻ ሊሆን ይችላል የሚሳካላቸው። ዘው ብላችሁ ብትገቡ ላይሳካ ይችላል። አይፎን 17 በጣም ብዙ ሰዎች ይሸጣሉ፣ ጋላክሲ 26 አልትራ በጣም ብዙ ሰዎች ይሸጣሉ፣ ውድ ነው በጣም ብዙ ሰው ይገዛል ምናምን ብላችሁ ገብታችሁ አንድም ላሸጡ ትችላለችሁ አመቱን ሙሉ ማለት ነው። ጥቂቶች ብቻ የሚሳካላቸው ቢዝነሶች ጆይን ማድረግ አትችሉም። እና ቢዝነስ ሳይሆን በቃ የተወሰነ መዳረሻ ያለው እድል አለ። ለአንዳንድ ሰዎች የሆነ የሚከፈት እድል አለ። ድንገት ጨረታ ውስጥ ገብተው የሚለወጡ ሰዎች ታያላቸው። ድንገት ጸጉር ቤት ከፍተው ውጤታማ የሚሆኑ ሰዎች፣ ድንገት ዳቦ ቤት ከፍተው ውጤታማ የሚሆኑ ሰዎች፣ ድንገት ራይድ በቃ እንዴት እንደሚሰራ ገብቷቸው መኪና ገዝተው ተበድረው ምናምን የሚሰሩ የሚዋጣላቸው ሰዎች፣ ድንገት ኤክስፖርት ውስጥ ገብተው የሚሳካላቸው፣ ድንገት ግብርና ውስጥ ገብተው የሚሳካላቸው ሰዎች ትመለከታለን። ጎን ለጎን ያሉ ሁለት ካፌዎች ግን አንዱ ከስሮ አንዱ ሊዘልቅ ደግሞ የሚችልባቸው ሁኔታዎች አሉ። ስለዚህ ተከታታይ ውጤታማነት ነው ወይ ስኬት ነው ወይስ እድል ነው የሚለው ማወቅ አለባቸው። እድል ከሆነ የሆነ ጊዜ መጥቶ የሚጠፋ ነው። ስኬት ከሆነ ግን ኮንሲስተንትሊ በመስራት የሚገኝ መሆኑን ማወቅ አለባችሁ። ስለዚህ እናንተ መከተል ያለባችሁ ስልት እኔ ማምነው ከማመንም የሚመክሯችሁን ሰዎች ከማመንም ከመጠራጠርም በፊት ቢዝነሱን በራሳችሁ ለመመርመር ሞክሩ። በራሳችሁ ፈትሹት። እስቲ ዳቦ ቤት እኮ ጥሩ ነው ስትባሉ ዳቦ ቤት ክፍት፣ ግብርና እኮ በጣም ቲማቲም ማምረት ጥሩ ነው ስትባሉ ቲማቲም ክፍት፣ ዶሮ እኮ ማርባት ጥሩ ነው ስትባሉ ዶሮ፣ ስጋ ቤት ጥሩ ነው ስትባሉ ስጋ ቤት፣ ሱቅ መክፈት ጥሩ ነው ከተባላችሁ ሱቅ፣ አይ ቤት ገዝቶ ማከራየት ጥሩ ነው ከተባላችሁ እሱን እንደሱ አይደለም ስለተባላችሁ ጀጅ ማድረግ ሳይሆን በራሳችሁ ትንሽ ለመፈተሽ ሞክሩ። በቃ በራሳችሁ እንዴት ነው የሚሸጠው፣ እንዴት ነው የሚገዛው፣ ትክክለኛ ዋጋው እንዴት ነው ምናምን የሚለው ለመመርመር ሞክሩ። በትንሹ ደግሞ ጀምሩ። 100 ሺህ ብር ያለው ሰው በ100 ሺህ ብሩ መጀመር የለበትም። ባላችሁ በሙሉ ገንዘብ አትጀምሩ፣ በፍጹም ማለት ነው። ባላችሁ አትጀምሩ፣ ለመለካት ሞክሩ። የምትሞክሩት ምንድን ነው? በትንሹ ጀምራችሁ ከዛ በኋላ ለማሳደግ መወሰን ማለት ነው። እና ትክክለኛ ወጪዎችን የትኞቹ ናቸው የሚለውን በደንብ ዝርዝራቸውን ለማወቅ ሞክሩ። የደንበኛ ፍላጎት ምን ይመስላል? 5 እና 6 ዳቦ ቤት ባለበት ውስጥ ዳቦ ቤት ሄዳችሁ ተክላችሁ የደንበኛ ፍላጎት ምን ሊሆን እንደሚችል ላታውቁ ትችላላችሁ። ተለዋዋጭ ነው የደንበኛ ፍላጎት ምን ሊሆን ይችላል? የሽያጭ መጠናችሁ ስንት ሊሸጡ ትችላላችሁ? ስንት ብትሸጡ ባይሸጥ በምን ያህል ፍጥነት ልትገዙ ትችላላችሁ? ይህም በደንብ ማወቅ አለባችሁ። ይህን ካወቃችሁ ቢዝነሱን ጀምራችሁት እንኳን ቶሎ መውጣት ካለባችሁ ቶሎ ውጡ። ስታዩት ሽያጭ የማይሆን ከሆነ ስታዩት 2 ወር 3 ወር ምናምን የማይሆን ከሆነ ቶሎ ኢሚዲየትሊ ወስናችሁ ውጡ። የገዛዛችሁትን ዕቃ ካለ ሸጣችሁ ውጡ። አንዳንዴ መክሰርም መማር ሊሆን ይችላል። በሂደት ነው ለማሳደግ እንጂ ያላችሁን ገንዘብ በሙሉ ሄዳችሁ ቁጭ አድርጋችሁ ከስራችሁ ከዛ በኋላ ጤናችሁንም ማጣት የለባችሁም፣ ሞራላችሁንም ማጣት የለባችሁም። ደግሞ በሂደት ማሳደግ በሂደት 100 ዳቦ ከሆነ በቀን እየሸጣችሁ የነበረው ቀጥሎ ነው 120 ማድረግ ያለባችሁ። በአንዴ የ5000 ዳቦ ሊጥ ካቦካችሁ በኋላ ከስራችሁ አይደለም ችግር ውስጥ መግባት ያለባችሁ፣ በሂደት ማለት ነው። እሱን አሳሰብ በደንብ ያስፈልጋል። በገንዘባችሁ ላይ ቁማር መጫወት የለባችሁ። በደንብ ተመልከቱ። በራሳችሁ በቃ ትክክለኛ ሰው በቃ የሰራ በባለሙያ የሆነ ሰው የሞከረ የሚያውቀው ሰው ማማከር አለባችሁ። ከትንሽ መጀመር አለባችሁ። ማቆም ካለባችሁ ደግሞ ቶሎ ለማቆም መወሰን አለባችሁ እንጂ ይሄ ቢዝነስ ጥሩ ነው በተባለ ቁጥር ስትሞክሩ አንዳንድ ሰዎች የማይወስኑት 4-5 ሀሳብ ጫለ ጭንቅላታቸው ውስጥ። የሆነ ሰው እንትን ጥሩ ነው ብሏል፣ እሱን ይዘዋል። የሆነ ሰው የሆነ ነገር ብሏል፣ እሱን ይዘዋል። የሆነ ሰው ሲሰራ አይተዋል፣ እሱንም ይዘዋል። ስለዚህ ዲሳይድ ለማድረግ ይቸግራሉ። ስለዚህ ይህን ከግምት ክተቱ እንጂ ያዋጣል ቀላል ነው ስለተባላችሁ በሙሉ ዊዛውት ጥናት ገብታችሁ ኪሳራ ውስጥ እንድትወርቁ አያስፈልግም። ምናልባት ይህንን እንደ ቢዝነስ ምክር ልትወስዱት ትችላላችሁ። ለውይይት እንዲሆናችሁ ነው። ማንኛውም ሀሳብ አስተያየትም ካለ ላኩልኝና ልንወያይ እንችላለን። ለነበረን ቆይታ በሙሉ ከልብ አመሰግናችኋለሁ። መልካም ቀን።